በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ በጣም አዝኜ በጣም ከፍቶኝ ነው የመጣሁት። የእውነት ማስተር አብነት አይገባውም ማለት ነው። በጣም አዝኛለሁ። ወንድማችን ማለት ነው የሀገር አባት፣ የሀገር ንጉስ፣ የደሆች አባት፣ የደሆች ንጉስ አባት ባለው እናት ብለው በጣም ነው ያዘንኩት። በጣም ልቤን የተሰበረና ለማስተር አብነት አይገባውም፣ እመቤቴን አይገባውም። መድኃኒዓለም በጣም አዘንኩ። እግዚአብሔር ይማርህ፣ የአባቶች የእናቶች ጸሎት ይማርህ ወንድሜ። ክፉ አይንካ፣ ክፉን አያሰማን። በጣም አዝነናል። ሁላችንም የኢትዮጵያ ሕዝብ በሙላ አዝኗል። ሁሉም አልቅሷል፣ አንብቷል። በጣም የሚያሳዝን ልብ የሚሰብር ነው። ለሰዎች ሲኖር ራሱን ያጣ ወንድማችን ማለት ማስተር አብነት ነው። ሁላችሁም ጸሎት እንድታደርጉለት በእግዚአብሔር ስም፣ ሙስሊሞችም ኦርቶዶክሶችም በየእምነታችሁ ለማስተር አብነት ጸሎት አድርጉለት። ሁላችንም እንጸልይለት። እግዚአብሔር ይማርህ፣ ፈጣሪ ይማርህ። እመቤቴ ወደ ማንነት ጤንነት ትመልስክ። በጣም ነው ያዘንኩ። እስኪ ያለውን ከእሱ አንደበት እንስማ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ስጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። ሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም
በጣም የሚወዳት እንዲህ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋ። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይህቴ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ ያልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት፣ ትላንት የሰጠኸኝ አንተ ነህ፣ ትላንት የባረከኝ አንተ ነህ። ሲሄድም እያየህ ነው፣ በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅህ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን። ኪሴ ሙሉ ይሁን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። የድሃዎች አምላክ የምስኪኖች አምላክ እሱ ይማርህ። እግዚአብሔር አምላክ ያድንህ። መድኃኔዓለም እሱ ይጎብኝህ። የእውነት በጣም ልቤ ተሰብሯል። ለእሱ ይሄ አይገባውም። ማስተር አብነት መልካም ሰው ነው። የብዙዎች እንባ፣ የኢትዮጵያ እናቶች አባቶች ጸሎት እሱ ይርዳክ። የህፃናት የተራቡት ከመንገድ የምታነሳቸው የነሱ እንባና ጸሎት ይርዳህ ወንድሜ። አሙኛል ስለ ማስተር አብነት የኔ አባት የሚቀየር ቢሆን በወሰድኩልህ። ማርያም በጣም ነው ያዘንኩት ከሚባለው በላይ። እኔ ሚዲያ ላይ ከምወዳቸው ሰዎች አንድ እሱ ነው፣ ከማንኛውም በላይ ማለት ነው። ከሚያረጋቸው ነገር መልካም ስራ አንድን ሚስተር አብነት ታመመ ማለት የኢትዮጵያ ሕዝብ ሙላ ታመመ፣ ምስኪኑ ደሃው ሕዝብ ታመመ ማለት ነው። ለኛ እንደ አንድ ግለሰብ እንዳታዩት። የብዙዎችን ጉሮሮ የብዙዎችን ህመም ተሸክሞ ያለ ሰው ነው። ይህን ሁሉ ህመም ተሸክሞ ለሰዎች የሚሯሯጥና እንዲሁ
ቪዲዮም እንግዲህ በአሁኑ ሰዓት ላይ እሱ የተናገረው ምንድን ነው? ከዚህ በኋላ እርዳታ አያስፈልገኝም፣ ጸሎት ብቻ ነው የሚያስፈልገኝ፣ እንዳትረዱኝ። ምንም አይነት እርዳታ ለማስተራብነት ተብሎ ነበረ። እኔ ምንም አይነት እርዳታ አልፈልግም፣ እኔ የምፈልገው ጸሎት ነው፣ ከእናንተ ጸልዩልኝ ሲል ተናግሯል። እኔ እንጃ፣ ሁላችንም ተንበርክከን በየሃይማኖታችንን ጸልይለት፣ ለፈጣሪ እንንገርለት። የእውነት መልካም ሰው ለምን ስንት ክፎች እያሉ ስንት መጥፎች እያሉ እንቅፋት እንኳን እንዲመታው አንፈልግም። አይደለም ህመም ቀርቶ ማለት ነው። እግዚአብሔር ይማርህ። በፊት ያዳነህ አምላክ ዛሬ የሚያድንህ። አሞኛል በጣም እግዚአብሔር ይማርህ። እያንዳንዳችሁ በእመቤቴ እግዚአብሔር ይማርህ፣ ፈጣሪ ይማርህ፣ አላህ ይማርህ እያላችሁ በየእምነታችሁ ጸልዩለት ከልባችሁ። ለወንድማችን ማስተራርነት ልቤ ተሰብሯል። አሞኛል በጣም ስለሱ ከሰማው ጀምሮ በጣም ነው ውስጤን በቃ ይከፋኝ። ምክንያቱም ማንኛውም ሰው ይታመማል፣ የእሱ ግን ያሳዝናል። ከሚያደርጋቸው ነገር ለኢትዮጵያውያን ጠባሳ ጥሎብን ያለፈ ማስተራብነት መቼም የማንረሳው ሰው ነው ማለት ነው። ይሄን ታሙ መስማትም ማየትም አንፈልግም። ለኢትዮጵያ ሕዝብ ያደረገው ውለታ የሰራው ያማል መስማት ራሱ። እግዚአብሔር ይማረ ወንድሜ፣ መድኃኒዓለም ይማረ፣ እመብርሃን ትዳብስ፣ ድንግል ማርያም ከነ ልጇ ታድንክ። የምታምነው አምላክ እግዚአብሔር አምላክ ዛሬ የሚያድንህ ከፊት። ሌላ ምንም የለኝም። ሁላችሁም ጸሎት አድርጉለት ነው ምለው። በቃ በጣም ደክሞኛል ማርያምን። ትናንት ጀምሬ የሱን ቪዲዮ ከሰማውና ካየው በኋላ በቃ እምባዬን ሁሉ መቆጣጠር ነው ያቃተኝ። በጣም ያሳዝናል። የሁላችንም ልብ ተሰብረዋል። ብዙዎች ደንግጠዋል። ብዙዎች እያነቡ ነው ያሉት ሳር ቅጠሉ። የዚህ ሁሉ እምባ አንድ ላይ ተሰብስቦ የዚህ ሁሉ ጸሎት አንተን ያድንህ መድኃኒዓለም። ጸልዩለት።